ይህንን ቪዲዮ ከማየታችሁ በፊት ህፃናት አጠገባችሁ ካሉ ዞር ብታደርጉልኝ ደስ ይለኛል። ምክንያቱም አስደንጋጭና ጥንቃቄ የሞላበት መረጃ ነው ይዤላችሁ የመጣሁት። ወደ ሳውዲ አረቢያ የቤት ሰራተኛ ከባል ጋር ስትባልግ ወይ ደግሞ አልጋ ላይ ሚስትየው ታገኝና ብልቷን ከታትፋ ከወገብ በታች እንዳለ ከታትፋ ልጅቷን ገደለች። አስደንጋጭ መረጃ ነው። በጣም ያስደነግጣል። ሌላው በጣም አነጋጋሪ ጉዳይ ዛሬ አንድ ምስኪን አንድ ግቢ ውስጥ አስገብቶ ሲደበድቧት በጣም በብዙ ቪዲዮዎች እየተሰራጩ ነው። ያቺ የተደበደበችው ምንድናት? ማናት? ለምን የተደበደበችው? መጨረሻውስ የደበደቧት ሰዎች ምን ላይ ደረሱ? ሌላው በጣም አነጋጋሪ ጉዳይ ኢቢኤስ ላይ የቀረበችው አንድ እንዴት ብዬ ልንገራቸው እና በጣም ደስ የሚል የፍቅር ህይወትን ያጋራችው አንድ አነጋጋሪ ቪዲዮ እሱንም አብረን እናያለን። ሌላው በጣም አስደንጋጭ ነገር ዛሬ እንዳለ ቪዲዮ አስደንጋጭ ነው። የገዛ ጓደኛውን አብሮ የሚኖሩትን ለብር ብሎ ገድሎ ደብቆ ከተደበቀበት ደግሞ እሱ ደግሞ ተይዞ ለፍርድ ቀርቧል ማለት ነው። ሌሎች ጉዳዮችም ስላሉ አንድ ላይ ሰብሰብ አድርገን እናወራበታለን። ለቤቱ እንግዳ ከሆናችሁ ቤቱ ሰብስክራይብ ማድረግ ይጀመር። ላይካችሁ ወደ አሁኑ ቪዲዮ ከመጀመራችሁ በፊት ላይክ ብታደርጉልኝ ይሄ ቪዲዮ ለብዙ ሰው ስለሚደርስ የጥንቃቄ መልእክታችን በብዙ ጋር እናጋራለን ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። መግቢያ ላይ እንደነገርኳችሁ ነው እንግዲህ አንድ ሳውዲ አረቢያ የቤት ሰራተኛ ሆና እየሰራች ያለች አንድ ልጅ ከባል ጋር ስትባልግ ሚስትየው ታገኝና ያረገችውን ታረጋለች። እሱን ቪዲዮ ላሰማችሁና በኋላ ላይ መልእክቱን ጠቅላላ እናረጋለን ማለት ነው። አሁን ስሙት። መዳም ከባሏ ጋር ስተኛ አገኘቻትና ሙሙዋን ቆረጠችው። ረበስ ኢየሱስ ማንቺ የትናንትና ስታወሪ የነበረው እውነት ነው እንዴ? እውነት ነው ገብርኤልን፣ እውነት ነው። ቪዲዮ ተልኮልን ብታይ እንዴት እንደምታሳዝን ናንቺ እግዚአብሔርን። እኔ ኢትዮጵያ ብሎ ኮሜንት ላይ ሲጽፉ እንትን ስንላል ነበር። ከዛን ኢትዮጵያ አይደለች ሌላ ሀገር ዜጋች ዲያንሽ ሌላ ሀገር ዜጋ ሆና እንዴ ላንቺ ቪዲዮ ላኩ አለመሆኑ አንድ ሊነግሩሽ ነው። አዎ የኢትዮጵያ አይደለችም ሌላ ሀገር ዜጋ ናት ብሎ ላኩልኝ። ማታ እኮ ምግብ ያልበላሁት ለዛ ነው። እንዴት እንደምታሳዝን መቤትን እንዴት እንደምታሳዝን። ፊሊፒን አይደለችም። ቆይ ሙሉ ድርጊቱን አንድ ሂዳችን ስታወራ ስላለ እሱን ላሰማችሁ። ከመዳም ባል ጋር የፍቅር ግንኙነት ትጀምራለች እዛው ቤቷ ተቀጥራ እየሰራች። ከዛ ያንን የተጠራጠረች መዳም ትላንትና ቢሸክካት እንደ ልማዷ ስራ ሄጃለሁ ብላ ገላዋን ተጣጥባ አባያዋን ለብሳ ሽቷን ተነሳንሳ ቦርሳዋን ይዛ ቁልፏን የመኪና ቁልፏን ይዛ እንደ ልማዷ ባሌ ደህና ዋል በቃ ወደ ስራ ወጥቻለሁ ብላ እንደ ተሰናብታ ትወጣለች። የወጣች አስመስላ መዳም የግቢ ቁልፍ አላት፣ የቤቷ ነው፣ ሁሉ ነገር አላት። ውጪ ወጣ ሳትሄድ የሄደች አስመስላለች እሷ። ከዛ እቺ ዩጋንዳዋ ከባባ ጋር ታብታብ ለምዳለች። በፊትም ልክ ሴትዮዋ እንደሄደች ዩኒፎርሟን አውላልቃ ነው አሉ ነው እንግዲህ ይሄንን የሰማሁትን ነው። ወዲያውኑ መዳም ከቤት ስትወጣላችሁ አጅሪት ዩኒፎርሟን ውልቅልቅ እዛ ጣለችና ለባበሰችና ሽቷን ነሳንሳ ባባ ከማዳም ጋር አድሮ ያደረበት አልጋ እንኳን አልተነጠፈም። ባባዬ ከመኝታ ክፍሉ አልወጣም። ማታ ሚስቱን ታብታብ ያድርጋት አናቅም። እቺኛዋ ዘላ ሴትዮዋ ማዳሟ ስትወጣለት ባባ ላይ ሄዳ መውጣት። ከዛ ትንሽ ሴትዮዋ ውጪ ላይ ቆይታ ተመልሳ በየግቢዋን በር ቀስ አርጋ ከፍታ መታ። ያው ቁልፋቸው እጃቸው ላይ ነው። ቀጥ ብላ ወዴት ትመጣለች? ዞር ኩሽናም ሳሎንም ሽንት ቤትም ሰራተኛዋን ስታይ የለችም። ምን ጉድ ነው አለችና ቀስ ብላ ወደ መኝታ ቤቷ ስትገባ ባባ አልወጣም ነበረ። ባባና ልጅቷ ዩጋንዳዋ አልጋ ላይ ሲጫወቱ ማዳም እጅ ከፍንጅ ያዘቻት። ምንም አልተናገረችም። ባባንም ምንም አላረገችም። ሳትውል ሳታድር ሌላ ከሷ ጋር ወንጀል እንዲፈጽምላት በገንዘብ ገዛች፣ አስመጣች። ዩጋንዳዋን አስተኛቻት። ቀጥታ ከወገብ በታች ልብሷን አስወልቃ እሙሟ ላይ እርምጃ ወሰደች።
ገፈፈችው። እሙሟን እንዳለ ግፍፍ ነው ያደረገችው። ገፈፈች። ከዛ አንድ እግሯን ቆረጠቻት፣ ገደለቻት። ይሄ ነው ታሪኩ። በቃ ገደለቻት። እሙሙ ላይ የደረሰው ጥቃት ጠላት ላይ አይድረስ። በስመ አብ ወልድ። እንዲህ ሳወራው ቀላል ይመስላል። ይቅር ይበለኝ ጌታ። አይ ጌታን እውነቴን ነው፣ እየቀለድኩ አይደለም። ግፍፍ ነው። እግዚአብሔር በስመ ስላሴ እግዚኦ ለዳኝነት ግፍ ያዩ ልጆች ይናገሩ ወጥተው። ግፍፍ ነው። እሙሟን ግፍፍ ካደረገች በኋላ ከዚህ በላይ አልነካቻትም። ከዚህ በታች ነው ጥቃት ያደረሰችባት። እሙሟን ገፈተች። አይሆን አቆራረጥ ነው እግሯን የቆረጠቻት። ማርያምን ውሸት አይደለም። ይሄው እኔ ቪዲዮ የላኩላችሁ ልጆች ግቡና እኔ ምን አገባኝ የምታስምሉኝ? ይቅር ይበለኝ መድኃኒዓለም። እንዴ ለራሳችሁ ተማሩ ብዬ ነው እዚህ ሌሊቱን ሙሉ ቪዲዮ ስትሉኝ ስልክላችሁ የነበረው። እኔ ምን አስዋሸኝ? እኔ ጊፍት አሰጡኝ። ሰምታችኋል። አሁን እኔ እዚህ ጋር መናገር የምፈልገው ስለተገደለችውና እንዲህ ስለተደረገችው ጉዳይ አይደለም። ጥንቃቄ። ሀገር ውስጥም ካላችሁ ከሀገር ውጭም ያላችሁ ልጆች ጥንቃቄ። የሰው ባል ጥንቃቄ። የተናደደ ሰው፣ የቀና ሰው፣ የተቃጠለ ሰው የሚያደርገውን አያውቅም። እባካችሁ ጥንቃቄ። አመሰግናለሁ። ሌላው በጣም አነጋጋሪና ልብ የሚነካ ቪዲዮ አንዲት ምስኪን ልጅ የሆነ ነገር ሰረቀች ተብላ ነው መሰለኝ የደረሰባት ድብድብና እንግልት በጣም ልብ የሚነካ ነው። እዚህ ጋር ዩቲዩብ ስለሚከለክለን ትንሹን ብቻ ላሳያችሁ። ሙሉን ከፈለጋችሁ በሌላ አማራጭ ስለምታገኙ እባካችሁ ላሳያችሁ። እንግዲህ ከዚህ በላይ ማሳየት አልችልም ዩቲዩብ ስለሚያደርግ። ግን ምንድነው ግልጹ ልንገራችሁ። እንዲህ ሲደረግ በጣም አሳዛኝ ነገር ነውና ልብ የሚነካ ነው። የምር በጣም ይደብራልና ግን አንድ መረጃ ላጋራችሁ በዚህ ጉዳይ ተያይዞ ማለት ነው። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጡ። 3 ሳምንት ነው ምርመራ ሲያጣራ የነበረ። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የተለቀቀበትን ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ እና ብዙ ሰዎችን አስቆጥቶ ብዙ ሰዎች ይህንን ቪዲዮ ተላላቁ። ብዙ ሰዎች ጋር የደረሰውና ሚሊየንስ ማለት ነው። ሆኖም ግን በስተመጨረሻ ደስ የሚል መረጃ ደርሶናል እና እሱን ላሰማችሁ። አሁን የተሰማ ሰበር መረጃ አለ። ተጠርጣሪዋ ፈርዶስና አባሪዎቿ በቁጥጥር ስር መዋላቸው ታውቋል። በማህበራዊ ሚዲያ ሰፊ ቁጣን ባስነሳው ጥቃት ቪዲዮ ውስጥ የተሳተፈችው ፈርዶስና አባሪዎቿ ህብረተሰቡ የሰጠውን መረጃ ተከትሎ የአዲስ አበባ ፖሊስ አባላት በተቀናጀና ፈጣን ኦፕሬሽን ተጠርጣሪዎቹን በቁጥጥር ስር መዋል ችለዋል። የህዝብን ሰላምና ደህንነት ለማስከበር ጥፋተኞችን ለፍትህ ለማቅረብና የህግ የበላይነትን ለማረጋገጥ የአዲስ አበባ ፖሊስ ላሳየው ፈጣንና ቁርጠኛ ተግባር ከፍተኛ ምስጋና ይገባዋል። በዚህ እህታችን ላይ በደረሰው ጥቃት ለተጨነቁ ሁሉ መረጃውን ሼር አድርጉላቸው። መልካም ጊዜ። እንግዲህ የደረሰባት በደል እንዳለ ሆኖ ግን ደግሞ ተይዛለች። መጨረሻ ላይ ተይዟልና ልጆቹ እንደዚህ ሲያረጉ እንግዲህ ለምን እንደዚህ እንደሚያረጉ አዶን ነው እኔ አላቅም። በጣም ደባሪ ነገር ነው። አንዳንድ የምትሰሙት ነገር በጣም ከባድ ነው። ሌላው በጣም ልቤን የነካ ቪዲዮ ጽጌ ሮያል የምትባል አንድ ቲክቶከር ዩቲዩብ ላይ ከነ ዳኒ ሮያል ጋር የምትሰራው አላችሁ። እሷ ዛሬ ያደረገችው ንግግር በጣም ልቤን ነክቷል እና እንድትጋበዙልኝ ፈልጋለሁ። አንድ እንስማት። በጣም መጠጥና እንደዚህ የምንጠቀማቸው ነገሮች በጣም ኦቨር የሆኑ ሲመጡ ቀጥታ ክሬን ይበጠሱት። ክሬን በጠሱ ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ ስለማምንም አላመልክም ምናምን ማንም አላምንም። ዝም ብዬ የምኖረው ከዛ ዩቲዩብ ላይ አንድ አብርሃም የሚባል ሰው አገኘሁ። ከዛ ቪዲዮ እንስራ አንድ ቀን ተገናኝተን ቪዲዮ እንስራ እንደዚህ አጋጠመኝ ብዬ ብዙ ማውራት አልፈለኩም። ለምን ሌላ ነገር ስለሚሉ እንደዛ ማለት አልፈለኩም።
እቺ ልጅ በጣም ብዙ ነገር ደርሶባት ነውና ስታወራ በጣም ልብ የሚነካ ነገር ነው። ግን ሆኖም እኔ በጣም የደበረኝ ፓርት የፊልም ዳይሬክተሮች የፊልም ቀረጻ ዳይሬክተሮች የደረሰባት የጾታዊ ትንኮሳ እሱን ስታወራ ነው የደበረኝና እሱን ላጋራችሁ። የጓደኛዬ ክሊፕ ላይ አገኘሁት አንዱ ማለት ነው። አጋጣሚ በቃ እንተናን እኮ አርቲስት ያረኳት እኔ ነኝ ምን አብረን ካላደርን ብሎ እንደዚህ እየተጓተተ ነበር። እንደዚህ ገብርኤል እንደዚህ እየተጓተተ የነበረው ልጅ አገኘሁት። ቀን ወልዶ ምናምን ነው ያልኩኝ። እግዚአብሔር አይ አልፈልግም ቲኬስ ማርያም ካፌ ውስጥ ተቀምጠን ትንሽ ዙር ያለ ነገር ነውና እያወራሁት ነው። ከዛ ደግሞ ካስተሰጠኝ ነው ዝንጥብሽ እንደዚህ አጭር ነገር አለኝ። በቃ አሪፍ ሆነሽ መሄድ አለብሽ ግዴታ ጫማ ወጥ ኮንፈርት የሚነሳኝ ነገር ነው። ጫማ አድርጌ ቶፕ ምናምን ብዬ ካወራን በኋላ እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል፣ እንትናን እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ ግን በቃ እዛ አካባቢ ፔንሲዮን አለና ለናምጋው መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ እዚህ ጋር አማረ ፔንሲዮን አለ ምናምን ብሎ ነው የሚጠይቁት። አዎ ወለም ዘለም ይለው ማን አንተ ማን ለቀቅባ አይነት ነገር ይሄ እውነት እንዴ እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው ለነሱ ኖርማል ነው። በቃ ስለ አንተን ጀንጅ ነው ምናምን አስበው ይደክማቸዋል ነው ማለት በቃ እዚህ ግባ ማትለው ሰው በብዙ የጨሰ ሰው ምናምን ሁላ ነው ተዘናረ ጌታ ሰላም ስለው ራሱ ገባልኝና አሁን ይሄ እንዴት ነው የራሱን ህይወት ሳይቀየር የኔን ህይወት ሊቀየር ይችላል ብለሽ ከምታስቢው ሰው አንዱ ቆጥተኝ እንደዚህ ነው ማለት ነው። ከዛ አገኘሁት። ከዛ በቃ በደንብ አድርጌሽ ያልኩት በደንብ ያልኩት ከዛ በኋላ ግን ደርሶ ያቀምን ያጠገብ ክለብ ሰው ደርሶ እዚህ ጋር እና እኔ ብር ያዥ እና ጽጌ እንደዚህ ይደረግ ነው ዘር ከዚህ በላይ ውሻ ያደረኩ ማለት በምንም ላገኘው አልችልም። በቃ ኦሬዲ አልፎታል። ያ ታይም ልክ ሳገኘው ልመታው አልቻልኩም። ባገኘው አጋጣሚ ግን ርካሽ ነው በፍጹም አንድ ቀን ያገኘው በተለያየ አጋጣሚ አግኝተሽው ታውቂያለሽ ወይ? በስራም የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት እኮ ነው። ግን ማድረግ የነበረብሽ አንቺ የተሻለ ሰው ታሽ እሱን መግዛት አሃ እኔ እንደዛ እሷ ግን በመልካም እንግዲህ እንደሰማችሁት ነው። ሁለቱም መልስ ሊሆን ይችላል። እሷ ያደረገችውም ትክክል ነው ብዬ አስባለሁ። እነ በረከት የሚያነሱት ትክክል ነው ብዬ አስባለሁ። ይሄ ነገር በወሬ ደረጃ ይመስለኝ ነበር ድሮ ዳይሬክተሮች ሴት አርቲስቶቹን እንዲ ያርጎ እንዲ ተጠቀሙባቸዋል ምናምን ብሎ ሲወራ እንሰማለን ሁላችንም። ይሄ ኦብቪየስሊ የተለመደ ነገር ነው። አሁን ግን ቃል በቃል እንደዚህ እሷ ስታወራ አም ሶ ሾክድ። ግን ምንም ማድረግ አንችልም። የተለመደ ነገር ነው። እዚህ ሀገር አይደለም ውጭ ሀገርም የተለመደ ነገር ነውና በጣም ያሳዝናልና ልብ የሚነካ ታሪክ ነው ያወራችሁ። ግን እሷ በጣም ብዙ ታሪክ ነው ያወራችሁ። እሱን ሙሉውን ቪዲዮ ወቸ ጉድ ላይ ታገኛላችሁ። በጣም የምታሳዝን ልጅ ናትና ሌላው የገዛ ጓደኛው እናቱ ከውጭ ሀገር የላከችለትን ገንዘብ 3 ሚሊዮን ብር ወደኔ ካላስተላለፍኮ ብሎ ገደለው። ከዛ ፖሊስ ደረሰበት። የት ነው? ቡራዩ ክፍለ ከተማ ማለት ነው። እሱን ላሰማችሁ በእግዚአብሔር በጣም ልብ የሚነካ ነገር ነው። የገዛ ጓደኛውን ከእናት የተሰጠን 3 ሚሊዮን ብር ወደ እኔ አካውንት ካላስገባ ማለት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። የወንጀል ድርጊቱ የተፈጸመው በሸገር ከተማ አስተዳደር ቡራዩ ክፍለ ከተማ ውስጥ ሲሆን የግል ተበዳይ የሆነው መርሲሞ ትዳር ያልመሰረተና በ20ዎቹ የእድሜ ክልል ውስጥ የሚገኝ ወጣት መሆኑን የቡራዩ ክፍለ ከተማ ፖሊስ አስታውቋል። መርሲሞ በቡራዩ ከተማ ነዋሪ ሲሆን ወላጅ እናቱ በውጭ ሀገር የምትኖርና በተለያዩ ጊዜያት ገንዘብ እየላከች ልጇን በኑሮ የተደራጀ እንዲሆን ማድረጓን የቡራዩ ክፍለ ከተማ ፖሊስ የወንጀል ምርመራ ዋና ክፍል ኃላፊ ኢንስፔክተር ነጋሽ ጋሪ ለብስራት ሬዲዮና ቴሌቪዥን ተናግረዋል። በዚህ ሁኔታ ውስጥ ቦና ፍቃዱ የተባለ የ21 ዓመት እኩያ ጓደኛው መርሲሞ ከተዋወቀ 2 ሳምንት ሆነዋል። በዚህ 2 ሳምንት ውስጥ መርሲሞ ለጓደኛ ቦና የሆዱን ሁሉ አውርቶታል። መርሲሞ ሁነኛ ጓደኛ ያገኘው በማለትም ለቦና የተለያዩ ድጋፎችን ያደረገለት አንድ ላይ መኖር ይጀምራሉ። ሲሞ
የመርሲሞ እናት ከውጭ ሀገር ስልክ ትደውልና ወደ ሀገር ቤት ስመለስ ማረፊያ የሚሆነኝ ቤት ለማሰራት መሬት ግዛልኝ ብላ 3 ሚሊዮን ብር በራሷ አካውንት ገንዘቡን ገቢ ታደርጋለች። መርሲሞም እናቱ የላከችውን 3 ሚሊዮን ብር በአካውንት መግባቱን ካረጋገጠ በኋላ ለጓደኛው ለቦና እናቴ ቤት ለመስራት ፈልጋለች፣ እዚህም ቦታ መግዣ 3 ሚሊዮን ብር ስለላከች የሚሸጥ ቆንጆ ቦታ ፈልግ ብሎ ያማክረዋል። ቦናም ይህንን እንደሰማ የተለያዩ እቅዶችን ሲያወጣ ቆይቶ በዚህም ውሳኔ መርሲሞ ከቡራዩ ከተማ የሙሉ ወንጌል ቤተክርስቲያን መሳሪያ የመጫወት አገልግሎት ሲሰጥ ቆይቶ ከሰዓት በኋላ ወደ ቤቱ ሲገባ ጓደኛው ቦና ደክሞ ስለመጣ መክሰስ ልጋብዝህ በማለት ወደ ከተማ ይሄዳሉ። መክሰሱን ከበሉ በኋላ እዚህ ከሚደብረን ወደ ሳንሱሲ ጫካ ሄደን ለምን አንዝናናም በማለት የታሸገ ቆሎና ውሃ ከሱቅ ገዝተው ሁለቱም ወደ ጫካ ያመራሉ። በሳንሱሲ ጫካ የተወሰነ ደቂቃ ከቆዩ በኋላ ቦና አንድ ጥያቄ በአስገዳጅነት ያነሳል። በቀጥታ ደብቆት ጫካ ያመጣውን ሰለታም ጩቤ በማውጣት እናት የላኩትን 3 ሚሊዮን ብር ወደ እኔ አካውንት አስተላልፍ ብሎም ይጠይቀዋል። የሆድሆዱን የነገረውና ያመነው መርሲሞን በገጠመው ክህደት ተደናግጦ የተባለውን 3 ሚሊዮን ብር ለማስተላለፍ ፍቃደኛ ሳይሆን ይቀራል። በዚህ ጊዜ ቦና ትግል በመጀመሩ አንገቱ ላይ በስለታም ጩቤ በመውጋት ጉዳት ያደርስበታል። ጉዳት የደረሰበት መርሲሞም እዛው ሲያጣጥር ቦና ደግሞ በቀጥታ ወደ መኖሪያ ቤቱ በመሄድ ግምታዊ ዋጋው 102,000 ብር የሆነ የእጅ ስልክ፣ አልባሳት፣ ጫማ ዘርፎ ይሰወራል። ከቀናት በኋላ በሳንሱሲ ጫካ የተጣለና በአውሬ የተበላና የወዳደቀ ልብስ ያዩ የደን ጠባቂዎች ለፖሊስ ይጠቁማሉ። ፖሊስም ወዲያውኑ በስፍራው ደርሶ በአውሬ የተበላውን የሰው አስክሬን እንዲሁም በዛው አካባቢ ያገኙትን ደም በመጠራረግ ልብስና ጫማ በማንሳት አስክሬኑን ለምርመራ ወደ አቤት ሆስፒታል ይላካል። ፖሊስ ባገኘው ፍንጭ መርሲሞ ታደሰ ወደ ተከራየበት ቤት በመሄድ አብዛኛውን የቤት ዕቃዎች መወሰዳቸውንም ያረጋግጣል። ይህን ድርጊት ማን ሊፈጽም ይችላል በማለት የምርመራ ክትትል ሂደት በመጀመርም ከቅርብ ጊዜያት ወዲህ ጓደኛው የሆነው ቦና ፍቃዱ እንደሆነም ይደርስበታል። ቦና ከተሸሸገበት ከአንድ ወር በኋላ ቡራዩ ከተማ የሟችን ልብስና ጫማ አድርጎ በቁጥጥር ስር ይውላል። ቤት ውስጥም የተለያዩ ዕቃዎች ይገኛሉ። ወንጀሉን በማስረጃ ሲረጋገጥ ወንጀሉን መፈጸሙ ያምናል። ከሆስፒታል የተገኘው የደም ምርመራም በቀጥታ ከሟች መርሲሞ አስከሬን ጋር የሚገናኝ መሆኑ ተረጋግጧል። በዚህም ፖሊስ ከሆስፒታል ያገኘውን የምርመራ ወረቀት፣ የተገኙትን ልብስና ወንጀል የፈጸመበትን ስለታም ጩቤ በመያዝ ማስረጃ በማጠናከር ምርመራውን ለአቃቤ ሕግ ይልካል። አቃቤ ሕግም የቀረበውን ማስረጃ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። የተመሰረተውን ክስ ሲመለከት የነበረው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ተከሳሽ ቦና ፍቃዱን ጥፋተኛ ሆኖ በመገኘቱ ሐምድ ሚልክ እስራት እንዲቀጣ እንደተወሰነበት ኢንስፔክተር ነጋሽ ጋሪ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል ስትል ምህረት ታደሰ ዘግባለች። እንግዲህ እንደዚህ እኔ እኮ ሰው እንዲህ ምንድነው ይናል ለገንዘብ ያለው ጭካኔ የምር በጣም አዶን ነው። ሰው ምን ሆኖ ነው ግን ከባድ እኮ ነው። እግዚአብሔርን እኔ ልቤን ይነካልና እንግዲህ እንደዚህ አይነት ጭካኔም አለ ለማለት ፈልጌ ነው። ሌላው በጣም አሁን በጣም አነጋጋሪ ጉዳይ ቲጂ ታውቃላችሁ፣ ሰከላሾው በጣም ተወዳጅ አርቲስት ናትና እሷ ያሰራችውን ፕራንክ ላሳያችሁ አንዴ። ለምትደፈር ሴትም ሆነ ለምትደፈር ሀገር ተጠያቂ ወንዶች ናቸው። ወንዶች አዎ፣ ለየትኛውም ሀገር ጦርነት ተጠያቂዎች ወንዶች ናቸው። ወንዶች ናቸው። አዎ፣ ለመጀመሪያው ዓለም ለመጨረሻው ዓለም ጦርነት ተጠያቂዎች ወንዶች ናቸው። እናንተስ እንደ ጸጉር አስተካካይነታችሁ ለወንድ ልጅ ጭንቅላት እናንተ አይደላችሁ ቅርብ የሆናችሁት? እናንተ አይደላችሁም ወይ ለወንድ ልጅ ጭንቅላት ቅርብ የሆናችሁት? እንደው ሌላው ቢቀር አስተሳሰባቸውን መቀየር ባትችሉ ቢያንስ እንደው ምን እንደሚያስብ አትነግሩንም ወይ? ስለዚህ ከተጠያቂነት አታመልጡም። ተጠያቂዎች ናቸው። በጣም የሚገርም መልእክት ነው ቲጂ ይዛ የመጣችሁና ሙሉን ቪዲዮ ከፈለጋችሁ የሷ ዩቲዩብ ላይ ታገኛላችሁ። ግን በጣም ልቤን ስለነካና እዚህ ጋር ከሌላው አንፃር በጣም በሰፊ ድባብ ያለው ስራ ነው የሰራችሁና ብቻ ደስ ይላል አይደል? እንደዚህ አይነት ነገር መልእክት ተረባርበን አሁን የሆነ ነገር ካላደረግ ነው ነገሩ በጣም እየከፋ ነው የሚሄደው። እመኑኝ፣ በዚህ ከቀጠለ የሴት መደፈር፣ የሴት ግድያ፣ የህፃናት መደፈር ከጭንቅላታችን በላይ የሆነ ስለሚሄድ ይሄ ነገር አሳሳቢ ጉዳይ ይሆናል ማለት ነው። ሌላው በጣም አስገራሚ ጉዳይ ስለ ፍቅር ምን ታስባላችሁ? ዛሬ ፍቅር የምትማሩበት ቪዲዮ እየላችሁ መጥቻለሁ። እባካችሁ ይሄን ቪዲዮ ተጋበዙልኝ። እኔ ባሌን ራሴን ያገኘሁት ለዚህ ነው ሳቅ በሳቅ እና አባቱ እንደተመኘው ታገኘሁት ምትለው እንደዛ ነገር። እኔ እንዴት እያከበርኩኝ ሆቴል ውስጥ አንድ ሴት ጓደኛ አለችኝ። በብዛት ማሳልፈው ከወንዶች ጋር ነው ባህሪና ብዙ ወንዶች ነን ልደት እያከበርን ለዚህ ሪዘርቭ ይዘን እሱ ደግሞ
5 ምናምን ይሆናል ከጓደኞች ጋር እንደዚህ እየጠጣን ነው። ከ5 ውስጥ እሱ ታየኝ ብቻ እንዴት እንደሆነ አላውቅም። ማታ ነው ወደ 2 ሰዓት ገደማ ይሆናል። ማላጣው ባርቶልሽ ከዛ ብዙ ነገር ሊፈጠር አይችልም። 2 ሰዓት በብይታ ነው ወይስ ገዙ ትገባለች? እጫለሁ እጠጣለሁ። እንደዚህ ጥያቄም 2 ቢራ ምናምን አልዋሽም እጠጣለሁ። ከዛ በላይ እስቲል አሁንም አላረግም፣ አልችልም፣ መጠጣት አልችልም ማለት ነውና ሳየው ጓደኛዬን ቀሰልኩና ለዚህ ልጅ ስልክ ስጭው አልኳት። ጓደኞቼም ነበሩ ወንዶች። ከዛ ከመሀል አንድ ወጣና ለየትኛው ነው እኔ ልስጠው ለየትኛው ነው አለኝ ማለት ነው። ጺም ለጺም ሊያደርገው ጉዳይ አይ ቆይቶ ጓደኛዬ ትሰጠዋለች አልኩኝና እሷ ደግሞ ተደነጋገረች። ለየትኛው ስትለኝ ጊዜ ያው እንደምታየው መላጣ ነው ለመላጣው አልኩ። ይሄው ገምቻለሁ። ከዛ ሄዳ ሰጠችው። ሰጠው ስልኩን ያዝ ነገር አደረገና ዝም አለ። ቤት እንቀይር ተብሎ ወደ ቦሌ ሄድን ተሰብስበን። ለካ እሳቸው በጣም እየደወሉ ነው ኑ ሊሉን ማለት እንቀላቀል። እኛ ደግሞ ያንን ፕሮግራም ሁሌ አንቀላቅልም። ግሩፕ ነን፣ የሁሉንም ልደት ነው የምናከብረው። አንቀላቅልም። ሰው በፈለገ ቢሆን ሴትም ወንድ ጋር መሄድ አይችልም፣ ወንድም ሴት ጋር መሄድ አይችልም። እስከዛሬ እንደዛ ቀጥላችኋል። አሁንማ ትዳር ሲመጣ አቆም ልደት። ከዛ ሲደውል ስልክ አላነሳውኝም። ከዛ በነጋታው እኛ አምሽተን ምናምን አንደኛው ጓደኛ ቤት ነው ያደረው። ሄድን ወደ ቤት ጠዋት ላይ ሳይ ስልክ ብዙ ተደውሏል። ከዛ አየሁትኝ፣ አልደወልኩለትኝ። ከዛ በቃ ተረሳ። ዳዊት የሚባል ሰው እኔ ውስጥ የለም፣ ትግስት የምትባል ውስጥ የለችም። ታላሽ መልሰሽም ሳትደውይ አልደወልኩኝ። ታዲያ ለምን ሰጠሽው? ነፍሷን ይማር እናቴና እኔ ቁጭ ብለን እቤት እንደዚህ ቡና እየጠጣን ልክ የአዲስ ዓመት ዕለት በአመቱ ደወለልኝ። ዋና አመት ነው። ከዛ እንደው ኖርማል ስልክ አነሳውና ሳየው ቁጥር ነው አላውቀውም። ሄሎ ስለው ሄሎ ትግስት ነሽ አለኝ። አዎ ትግስት ነኝ። ማን ልበል? አላወቅሽም? አላወቅኩትም። ልደትሽን ስናከብር የተዋወቅነው ልጅ ነው አይለኝም። መላጣውኛ ላይ ከዛ ሻልኩኝና ያንን ስልክ ማን ብዬ ያዝኩት? በአባቱ ስም ነው የመዘገብኩት ስልኩን። ሃፒ በርዝዴይ ብዬ የአባቱን ስም አላውቀውም። ከዛ በቃ ሃፒ በርዝዴይ አልሽና ከዛ የአባቱን ስም ነግሮሽ ነበር? አይደለም የአባቱ ስም አበራ ይሁን ምናምን አላውቅም። የእናቴም ባይገርምሽ አበራ ነው። ከዛ ሃፒ በርዝዴይ አበራ ነው ያልኩትኝ። እግዚአብሔር በሚያውቀው ምንም የማውቀው ጉዳይ የለም። ራሱንም አላውቀውም። እሺ ከዛ እንደዛ አልኩና ስልኩ ተዘጋ። ከዛ በመሃል እሱ ሹፌር ነው የከባድ መኪና። የዛ ሰዓት መቀሌ ሆኖ ነው የደወለልኝ። ያው ይመጣል ያላሰብኩኝም። ከዛ ቆይቶ እንደዚህ መደወል ተጀመረ። እኔም ደግሞ ስለደወለልኝ በቃ አልኩሽ ደስ አለኝ። በጣም ደስታሽ እሱ ከሚደውለው እኔ የምደውለው በዛ በጣም ነው የምደውልለት፣ በጣም ነው የሚደውልልኝ። አምደዋለች ገባ ስራ ቦታ ከመግባቴ በፊት ስብሰባ አለ። ስራ ቦታ ከመግባታችን በፊት እደውልለታለሁ። ከዛ በኋላ ስልክ መያዝ አይቻልም ስራ ቦታ። መጀመሪያ ግን እሱን አግኝቼ ነው። ከዛ ከመቀሌ ወደ ሌላ ሀገር መኪና ተበላሽቶበት ምናምን ነው። ከዚህ ለያኛው መኪና አስጠና አንተና እና ይዘህ ሄድ ነው ምናምን ተባለ። ከመቀሌ ይሁን ከሸኑ እሺ ይቅርብ ነበር። ከዛ ይጠበቀኝ መሰለሽ ማለዳ ቀጠረኝ 4 ኪሎ። ምንድን የለበስከው ተባባልን። ረስተሽዋል ምን አባለኝ እንጂ ረስተሽዋለሁ። ስልክ ደወልኩኝ። እዛ ማለዳ ሆኜ በሩ ላይ የውስጥ ጋር ስደውል ስልክ አነሳሱ ምናምን እንደዚህ ነገር አለኝ። በጣም ፈሪ ነው። በዚህ አጋጣሚ አሁን ደግሞ ጎብሶ ኧረ ባልሽን እንደዛ ማለት አይጠበቅም። አይደለም እሱ ራሴ ጎብዛለሁ ዛሬ ባንቻ ያስከከለ። አዎ ቆንጆ እንደምታየው ቆንጆ ነው። እኔ በጣም ነው ቃላቱ እሱ ብቻ ነው አይደል? እግዚአብሔርም የሚለው እወደዋለሁ። በቃ ሌላ አንተ እግዚአብሔርን ደስ አለኝ። በቃ አፈርኩኝ። አዎ አፈርኩኝ። አንቺ እግዚአብሔርን አፈርኩኝ። እንዴ አስላችኋል? እሺ ደስ ይላል። በጣም ደስ ብሎኛል። ደስ ብሎኛል። ከዛ ሻይ ቡና አለን ምናምን መሽቷል። እሱም ወደ ቤቱ ሄደ፣ እኔም ወደ ቤት ሄድኩኝ። በነጋታውም ተቀጣጠረ።
ከዛ በነጋታው ኃይለኛ ዝናብ ነበር። ጥፎት መንገድ ላይ የያዛትን ሳንቲም ጃኬት ገዝቶበት ጃኬቱን ተገናኘ። ፊልም ገባን። ከዛ ድጋሚ ሲኒማ አለ ግፋቢ በሳምንቱ ምናምን አጎና ሲኒማ ገባና ሲኒማ እንደዚህ እያየን ሳላስበው አይሰማኝም ደነገ ቴክ 5 አጎና ሲኒማ ገብተን ያየነው ፊልም ታያለሽ ሲል አይሰማኝም። እውነት ደነገጥኩኝ። በቃ ከዛ እንደዚህ ነው አንዴ ማየት ከጀመርኩ ጀምሮ ግን ተቆ ያየሁትኝና በቃ ተስማምቻለሁ አይነት ነገር ነው። በቃ ሳትናገር ድገመኛ ገለጥኩ እንደዚሁ እስጢፋኖስ ይሽርኩኝ። ከዛ እንደዚህ አይነት ነገር እኔ አልወድም። ምንድነው አልኩኝ። እምነትስ ላይ እንዴት ነህ? በቃ ኦርቶዶክስ ከሆነ እኔ ኦርቶዶክስ ነው። ኦርቶዶክስነታችንን ጠንካራ ሴት ምልክቷ ጎቱ ካለክ ነገር ግን ኦርቶዶክስ ሆነ ሌላ ቦታ ላይ ያልወሰንክ ከሆነ ይቆም አንለይ አልኩት። አረ ጀግና ሴት ማለት ይችላል ለትዳር በቃ አልተመኛቸውም መሆን ወንዶች ደስ አላላችሁ የሆነ ነገር። ከዚህ አንፃር ደግሞ ሌላ ቪዲዮ ደግሞ በጣም የሚያስቅ ነገር ነውና እሱን ደግሞ ልጋብዛችሁ። ስሙት በእግዚአብሔር ይሄንን ቪዲዮ ላይ አልቀልድም። ቀጣት አዎ ከተጋባን በኋላ ይመስለኛል ከተጋባን ነው አይደል? የሶስት ቀን ደሞዝ ቆርጬበታል። በእውነት ስራ ላይ አልቀልድም። እንዴ የቤትን አስቤዛ እኮ ነው የቆረጥኩት። ተቋም ደግሞ አደራ ተሳስቻለሁ እንዴ ያ ተቋም ደግሞ አደራ ሰጥቶኛል። በማስጠንቀቂያ ብታልፋትስ? መጀመሪያ ኦራል አለ፣ ከዛ ስቴፖች አሉ። እሱም አልፋ ነው እሷ። አዎ ከዛ አብሩታው ነበር ማለት ነው። ግን በጣም ላጨብጭብል በእውነት እንደዚህ ይሄ ብርጃግና ታማኝ ሰራተኛ እንመርቅ በዚህ እንዳንተ አይነቱን ያብዛል። አሜን አይደለም ሚስቱን አይደለም? አዎ እውነት ነው። አባቱን እናቱን ለምን አይሆን? ታማኝ አገልጋይ ማለት ይሄ ነው። በቃ ማርፈድ ምናምን ካበዛች ዋይናት ለምን እንትናል። ሌላ በጣም አስደንጋጭ ጥያቄ ልጠይቃችሁ ነው። በጣም በቃ እስቲ ይሄን ቪዲዮ ስሙት። ይኸውልህ ይሄንን ምስል ከምትመለከቱት 10 ማለት ነው 8 የአእምሮ በሽተኛ ናችሁ። እንዴት ነው የምትለኝ? ይኸውልህ ልንገርህ። ይኸውልህ ይሄንን የምትመለከቱትን ምስል ማለት ነው የአእምሮ ህመም ሆስፒታል ውስጥ አንድ ታካሚ መዳንና አለመዳኑን የሚያረጋግጡበት ምስል ነው። ይሄንን ምስል ተመልክቶ መረዳት የቻለ ሰው ከህመሙ ድኗልና ከሆስፒታሉ መውጣት ይችላል። ይሄንን ምስል መረዳት ካልቻለ ግን አእምሮ ህመሙ እንዳለ ነውና ትንሽ ይቀራል። ስለዚህ መውጣት አይችልም ማለት ነውና እስቲ ይሄንን ምስል ከምትመለከቱት ስንቶቻችሁ ይሄንን ምስል ተረዳችሁት? ሐሳባችሁን ኮሜንት ላይ አጋሩኝ። ምስሉ ምን እንደሆነ እስቲ አብራሩልኝ። ፎሎ እና ላይክ ማድረጋችሁን ደግሞ እንዳትረሱ። እርግጠኛ ነኝ ከ10 8ቶቻችሁ እዛው ነው የምትቀሩት ከኔም ጭምር። እኔ አሁን እስካሁንም ምንም አልገባኝም። እግዚአብሔር እስቲ የተረዳችሁት ሰው ይሄን ቪዲዮ የተረዳችሁት ሰው ካለ እስቲ ኮሜንት ላይ ጻፉ። የምሬን እኮ ነው እሱ እንዴ ምኑ ስላልገባኝ የዋኔ አንደኛ የሆነ እንስሳም ይመስለኛል፣ ቆይቶ ፖፕም ይመስለኛል፣ የቃ ነገርም ይመስለኛል፣ ከዛ የሰው ሆዲቃም ይመስለኛል። አላቅም ብቻ ነፍሳትም ይመስላል። አላቅም። እነሱ ያወቃችሁ ካላችሁ ኮሜንት ላይ ባካችሁ ጻፉልኝ። እኔ አሁን በዚህ ሁኔታ ጤነኛ አይደለሁም ማለት ነው። ስለዚህ አማኑኤል መግባት አለብን። እንሂዳ ወገን። የምሬድ ቆን ምንድነው ይሄ? የዛሬ ቪዲዮ እንግዲህ አስደንጋጭ ነገሮችን ሞልተውበታል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እወዳችኋለሁ፣ እከብራችኋለሁ። ባላችሁበት ሰላማችሁ ብዝት በል። አደራችሁ እምላችሁ ነገር ካለ ግን እራሳችሁን ጠብቁ። በተለይ በመጀመሪያ ቪዲዮ፣ በተለይ በሁለተኛ ቪዲዮ፣ በተለይ በሶስተኛ ቪዲዮ ጥንቃቄ እንድታደርጉ እፈልጋለሁ። ሰብስክራይብ አድርጋችሁ ሰብስክራይብ ማድረግ እንዳይረሳ። ላይካችሁ ከኛ ጋር ይሁን። ባላችሁበት ሰላማችሁ ብዝት በል። ባይ ባይ።